ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በእያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን እንደሚከተለው ወደ እናንተ ማድረሳችንን የምንጀምር ነው የሚሆነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትዘነጉ መልእክታችን ነው። ትናንትና የተደረገ የጨዋታ መርሃ ግብር እንግዲህ ከለንደን ደርቢ ጨዋታ ተደርጎ ነበር አይደል? አርሰናል ከቼልሲ በዚህ ጨዋታ ላይ በጣም በሚያስገርም መልኩ በአርሰናል በኩል ብዙ ነገሮችን የተመለከትንበት እንደዚሁም ደግሞ ቼልሲም ተዳክሞ ያየንበት የጨዋታ እንቅስቃሴ ነበር። ታዲያ ከጨዋታው መጠናቀቅ በኋላ ስለነበሩ ጉዳዮች እስኪ እናንሳሳ። በጨዋታው ላይ ተቀይሮ የገባው ኢታን ኔነሪ በፕሪሚየር ሊጉ ታሪክ 18 ዓመት ሳይሞላቸው ለፕሪሚየር ሊጉ እንግዲህ ትልልቅ ክለቦች ማለት ነው በርካታ ጨዋታዎችን ካደረጉ ተጫዋቾች መካከል አንደኛው ተጫዋችም ሆኗል። እንግዲህ ያው በርካታ ቁጥሮችን በማስመዝገብ 9 ጨዋታዎችን በማድረግ ማይክል ኦውን ተቀዳሚ ተጫዋች እንደሆነ ይታወቃል። ከዛም ዋይን ሮኒ 9 ጨዋታዎችን አድርጓል። ኢታን ኔነሪ ትናንትና 8ኛ ጨዋታውን ነው እንግዲህ ተቀይሮ ወደ ሜዳ ገብቶም የጨዋታ እንቅስቃሴውን ማድረግም የቻሉት። ታዲያ በጨዋታው ላይ እንግዲህ ኢታን ኔነሪ ተቀይሮ ከገባ በኋላ ተስፋ ሰጭ የሚባሉ እንቅስቃሴዎችን አሳይቷል። በቀጣይ ጨዋታዎች እንደዚሁም የፕሪሚየር ሊግ የጨዋታ መርሃ ግብሮችን ማድረጉ የሚቀር አይደለም። ስለዚህ የሪካርድ ባለቤት መሆኑ ደግሞ እንደዚሁ የሚቀርም እንዳልሆነ በደንብ የተመለከትንበት አጋጣሚ ያለ በአርሰናል በኩል። ሌላው በትናንትናው የጨዋታ እንቅስቃሴ እንግዲህ ከተመለከትናቸው እውነቶች መካከል አንደኛው አርሰናል ከሁለት ወራቶች በኋላ ከሴት ፒስ ወይም ከማዕዘን ምት ኳስና መረብን ማገናኘት የቻለበትን አጋጣሚ ተመልክተናል አይደል? ሚኬል አርቴታ እንግዲህ ከሴት ፒስ ጎል ካስቆጠረ በኋላ ጥያቄ ቀርቦለት ነበር። በድጋሚ ይሄን ማድረግ እንደምንችል እንግዲህ በተጫዋቾቼ እምነትን ያሳደርኩኝ ይመስለኛል። በእያንዳንዱ ዘርፍ እንግዲህ አደጋዎችን መፍጠር መቻል አለብን። እኛ ከቆመ ኳስ ጎሎችን ማስቆጠር አንጠላም። ከየትኛውም የሜዳ ክፍል በየትኛውም ሁኔታ ኳስና መረብን ማገናኘት የሚችል ተጫዋች እንዲኖረን እንፈልጋለን። እንደዚሁም ደግሞ ተጫዋቾችም ለዚህ ዝግጁ መሆን መቻል አለባቸው የሚል ሀሳብንም እንደዚሁም ሚኬል አርቴታ የሰጠበት ጉዳይ አለ። ያው በሰሞን ቀን የተደረጉ ጨዋታዎችን ስትመለከቷቸው አርሰናል ጥሩም ሆነ አልሆነም በጨዋታ ላይ አሸንፎ መውጣት መቻል አለበት። እንደስከዛሬው ጥሩ የፖዚሽን ጌም ምርጫው አድርጎ ነገር ግን ደግሞ የአርሰናል እግር ኳስ ክለብ አንገቱን የሚደፋበት ውጤት መመዝገብ መቻል የለበትም በሚል ብዙ ሀሳቦች ሲሰነዘሩ ነበር። ለማንኛውም ግን ያው የፕሪሚየር ሊግ የጨዋታ እንቅስቃሴ ከቼልሲ ጋር ያደረገው አርሰናል ጨዋታውን በአሸናፊነትም እንደዚሁ የተወጣበትን ሂደት ነው የተመለከትነው። አሁን ላይ በሚኬል አርቴታ ስር የሚመራው መድፈኛው ከሊቨርፑል ጋር ያላቸውን የነጥብ ልዩነት ማጥበብ የቻሉበት አጋጣሚ አለ። አርሰናል በፕሪሚየር ሊጉ ከቼልሲ ጋር ባደረጉት እንግዲህ ያለፉት 7 ጨዋታ ሽንፈትን ያላስተናገዱበት ይሄ ደግሞ ደማቅ ታሪካቸውን ያስቀጠሉበት ሆኗል። ከ2003 በኋላ ለመጀመሪያ ጊዜ በፕሪሚየር ሊጉ 3 ተከታታይ በኤምሬትስ የተደረጉ ጨዋታዎችን እንግዲህ ከመድፈኞቹ ደግሞ ማሸነፍ የቻሉበት አጋጣሚ አለ። አርሰናል በፕሪሚየር ሊጉ ከቢግ 6 ወይም ደግሞ በተለምዶ ትልልቅ የሚባሉ ክለቦች ጋር ባደረገው ጨዋታ ምንም ሽንፈትን አላስተናገደም። 11 ጨዋታዎችን አሸንፎ 8 ጨዋታዎችን ባቻ ውጤት ያጠናቀቀበትም አጋጣሚ አለ። በተለይ ለንደን ላይ በሚደረጉ ጨዋታዎች እንግዲህ የኤምሬትስ ስቴዲየም ማለት ነው በጣም በሚያስደንቅ መልኩ መድፈኞቹ የበላይነትን እየወሰዱ ይገኛሉ። ካለፈው የውድድር ዓመት ጀምሮ እንግዲህ ከአርሰናል ከማዘመት 27 ጎሎችን ያስቆጥሯል። እንግዲህ ምናልባትም በውድድር ዓመቱ ላይ የአርሰናል እግር ኳስ ክለብ ከሴት ፒስ በሚያስቆጥራቸው ጎሎችም በጣም የሚያስደንቅ ሂደቶችን እየተመለከትን እንገኛለን። አንዳንዶች ስቶክ ሲቲ እያሉም እንደዚሁም ሲጠሩት እንደነበር ይታወቃል። በቡድናዊ መዋቅር ደረጃ ግን በተአምር አርሰናል ከቆመ ኳስ የሚያስቆጥራቸውን ጎሎች ሌሎች ቡድኖችም ማድረግ እንደማይችሉ ማሳያ ነው። ሚኬል ሜሪኖ የአርሰናል የ9 ቁጥር አጥቂ ሆኖ ትላንትና እንግዲህ ተሰልፎ ጎል አስቆጥሯል። ታዲያ ሚኬል ሜሪኖ እንግዲህ በፕሪሚየር ሊጉ 3 ጎሎችን አስቆጥሯል እና ምናልባት ከፌብራሪ ጀምራችሁ እንግዲህ ወይም ደግሞ ፌብራሪ አጋማሽ ጀምራችሁ ስትመለከቱት ኦማር መርሙሽ 4 ጎሎችን ነው ያስቆጥረውና ሚኬል ሜሪኖ 3 ጎሎችን ማስቆጠር ችሏል። ተጫዋቹ ይውላችሁ እኔ ለአርሰናል የሚመጥን የአጥቂ መስመር ሰላፊ ተጫዋች ነው እያልኩ አይደለም። አጥቂዎች ያስፈልጋሉ ለአርሰናል፣ ግን ደግሞ ሰው በጠፋበት ጊዜ ሰው ሆኖ ተገኝቷል። አርሰናል አጥቂ በት ጊዜ አጥቂ ሆኖለታል። አርሰናል ውጤት በጠፋበት ጊዜ ውጤት እንዳገኝ ያግዟቸዋል እና ምናልባት ሚኬል አርቴታም እንግዲህ ከጨዋታ እንቅስቃሴው ጋር በተገናኘ ከዚህ ጨዋታ ለም የተለየ ውጤት ባገኝ ደስ ይለኝ ነበረ፣ በእውነቱ 1-0 ስላሸነፍን ደስተኛ አይደለሁም የሚል አስተያየትንም የሰጠበትም ጉዳይ አለ። በጨዋታው ላይ እንግዲህ ምናልባትም ቼልሲ ጥሩ ቲም መሆኑን ብናቅም እንኳን ትልቅ የነጥብ ልዩነትና የጨዋታ ስታቲስቲክሶችን ይዘን ወደ ሜዳ እንደመግባታችን መጠን አሁንም ቢሆን ልዩነቶችን መፍጠር መቻል ነበረብን የሚል ሀሳብንም እንደዚሁ ሰጥቷል። ሌላው በአርሰናል በኩል ትላንትና የተመለከትነው ቡካዮ ሳካ እና ካይ ሉካስ ሃቨርትዝ ኤምሬትስ ስቴዲየም ላይ ተመልክተናቸዋል። ያው ፌብሩዋሪ 1 ላይ ቡካዮ ሳካ ወደ ሜዳ እንደሚመለስ ይታወቃል። የትላንትናው ጨዋታ እንቅስቃሴ እንግዲህ ከስትመለከቱት አርሰናል አስደናቂ በሚባል መልኩ ቸልሲን አሸንፎ ወጥቷል። ያው ቸልሲ በጨዋታው በነገራችን ላይ
ጥሩ የሚባሉ ነገሮችን አሳይቷል። ጥሩ የሚባል ነገሮችን አላሳየም። የአርሰናሎች ጎሎች ሲቆጠሩ እንደዚህ ሙከራዎች ሲደረጉ የአርሰናል የጨዋታ እንቅስቃሴ ወይም የጨዋታ ፎርማቸው ምን ይመስል ነበር የሚሉትን መለስ ብላችሁ የምትመለከቱት ከሆነ የሮበርት ሳንቼዝ የማርኮ ኩሪያ እንደዚሁም የበርካታ ተጫዋቾች ስህተት እንዳለ ሆኖ ማለት ነው። ነገር ግን አርሰናል በዚህ የውድድር ዓመት በእንግሊዝ ፕሪሚየር ሊግ አነስተኛ ጎሎችን ካስተናገዱ ቡድኖች መካከል አንደኛው ቡድን ነው የአርሰናል እግር ኳስ ክለብ። በርካታ ጎሎችንም ካስቆጠሩ የሊጉ ክለቦች መካከል አንደኛው ቡድን ነው። ምንም ጥያቄ የለውም። እኔ በጣም ያስገረሙኝን ስታቲክሶች ላካፍላችሁ ውድ አድማጮች። አርሰናል በዚህ የውድድር ዓመት ላይ እንደ ቲም በጣም ተዳክሟል እያልን ነው አይደለ? በማጥቃት ዞኑ ላይ ጎሎች የሚያስቆጥር አጥቂ ቢኖር ኖሮ አርሰናል የት በደረሰ ይተባል ነው። ነገር ግን በእንግሊዝ ፕሪሚየር ሊግ አራተኛ ደረጃ ላይ ነው የተቀመጠው። 53 ጎሎችን አስቆጥሮ ሊቨርፑል ነው 69 ጎሎችን ያስቆጠረው። እነ ማንቸስተር ሲቲ፣ ቶተንሃም ስፐርስ ጥሩ አጥቂ ያላቸው ብለን የምናነሳቸው ክለቦች 55 ጎሎችን ነው ያስቆጠሩትና አርሰናል 53 ጎሎችን ነው ያስቆጠረው። ሌላው ደግሞ ያስተናገዱትን ጎል ስትመለከቱ ሊቨርፑል 27 ጎል፣ ክሪስታል ፓላስ 33፣ ኖቲንግሃም 35 ከሁለተኛ እስከ አራተኛ ያለውን ደረጃ ይዘዋል እና አርሰናል 24 ጎሎችን ነው በዚህ የውድድር ዓመትም ያስተናገደውና ከዛም አንጻር ስትመለከቱት ደግሞ የአርሰናል እግር ኳስ ክለብ ይውላችሁ የጎል ድሎችን በመፍጠር ደካማ ቡድን ነው። ነገር ግን ደግሞ ጎሎችን ባለማስተናገድም ደግሞ እንደዚሁም ጠንካራ የምትሉት አይነት የቡድናዊ መዋቅር ያለው ቡድን ነውና ምናልባት አርሰናል እንደ ቲም ስትመለከቱት እንደው አሁን ይሄ ወደ ፋይናል ሰርድ ቁልፍ ኳሶችን በማሻገር ከ18ቱ የፕሪሚየር ሊግ ተሳታፊ ክለቦች ወይም ከ20ዎቹ ከወሰዳችሁ ማለት ነው 6ኛ ደረጃ ላይ ታስቀምጡታላችሁ። እንደው ሊቨርፑልና ማንቸስተር ሲቲን ቀንሳችሁ እነዚህ ሁለቱም ክለቦች ባለፉት ዓመታት ጥሩ የሚባል ዓመትን አሳልፈዋል ካለን ከ18 ቡድኖች ብትወስዱ በርንመዝም ቶተንሃምም ቼልሲም ይበልጡታል አድማጮች። ስለዚህ የአርሰናል እግር ኳስ ክለብ አሁንም ቢሆን የጎል ድሎችን መፍጠር የሚችል ተጫዋች በቡድን ስብስባቸው ውስጥ ያስፈልጋል። ምንም ጥያቄ የለውም። ከዛ ውጪ ግን የአርሰናል እግር ኳስ ክለብ ቡካዮ ሳካ አሁን ላይ እንግዲህ ቀጣይ ወር እንግዲህ ወደ ሜዳ ይመለሳልና ሲመለስ ግን 10ኛ የፕሪሚየር ሊግ አሲስቱን አድርጎ ነው ጉዳት ያስተናገደው። አንቶኒ ሮቢንሰን 10 አለው፣ ሞሐመድ ሳላ 17 አለውና ሞሳላም 17 አሲስቶች ላይ ነው የተቀመጠው። ስለዚህ ቡካዮ ሳካ ከዚህ በኋላ ጥሩ የሚባል እንቅስቃሴዎችን ማሳየት የሚችል ከሆነ አሁንም ቢሆን እንግዲህ በጥሩ ፉክክር ውስጥ አርሰናል መቀጠል የሚችልበት እድል ይኖራል። እኔ ይህን ስል እንግዲህ የፕሪሚየር ሊግ ዋንጫን አሁንም ቢሆን አርሰናል የማሳካት እድል አለው እያልኩ አይደለም። ለማንኛውም ግን የጨዋታ እንቅስቃሴዎቹ ትናንትናው ከሞላ ጎደል ይህንን ይመስላል። ከጨዋታው መጠናቀቅ በኋላ የአርሰናል ደጋፊዎች የጆሽ ክሮንኬን የግድግዳ ምስል በቀይ ቀለም እንደዚሁ አበላሽተውታል። ጆሽ እንግዲህ የጨዋታውን እንቅስቃሴ ለመታደም ኤምሬትስ ስቴዲየም ተገኝቶ እንደነበረ ይታወቃል። እንግዲህ በኤምሬትስ ስቴዲየም የተገኙ የአርሰናል ደጋፊዎች ተቃውሟቸውን ከወዲሁ እያሰሙ ነው የሚገኘው። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ተጫዋቾቼ በተለይም እንግዲህ ለሚያሳዩት እንቅስቃሴ ደስተኛ ነኝ። ላለፉት ቢያንስ ረዘም ላሉ ወራት ወደ 4 አካባቢ የሚጠጉ ወሳኝ ተጫዋቾቻችንን በጉዳት ያጣንበት አጋጣሚ ነበር። በአውሮፓ ውድድር ውስጥ እንግዲህ ጥሩ የሚባል እንቅስቃሴን እያሳየን እንገኛለን። ነገር ግን አሁንም ቢሆን በቀጣይም ቢሆን ቡድናዊ መዋቅራችንን እንግዲህ ካጠናክረን መቀጠል አለብን ብሏል። ሌላው የጁሊያን ቲምበር ጉዳይ ነው። ጁሊያን ቲምበር ከጨዋታው መጠናቀቅ በኋላ እንግዲህ የደጋፊዎች የጨዋታው ኮከብ ተብሎ የተመረጠበት አጋጣሚ አለ። ኢንዞ ማሬስካን ደግሞ ከዚህ የተሻለ መስራት መቻል አለበት የሚል እንደዚሁም አስተያየትን እንደሰጠው ይፋ ተደርጓል። ሌላው ኢንዞ ማሬስካ ራሱ የዓለማችን ምርጥ ተከላካይ ካላቸው ክለብ አርሰናል ጋር እንግዲህ የገጠም ነው። ስለዚህ የአርሰናል እግር ኳስ ክለብ የተከላካይ መስመር ደግሞ ዓለም ላይ ያሉ ከሚባሉ ምርጥ ተከላካዮች መካከል ጥሩ የሚባል ጥምረት ያለውን ቡድን ይዟል ሲል እንግዲህ ሙገሳ አዘል አስተያየቱን የሰጠበትም ጉዳይ አለ። የቸልሲው አሰልጣኝ ኢንዞ ማሬስካ ትናንትና ያው የቸልሲ ተጫዋቾች እንግዲህ በተቃራኒ ቦክስ ውስጥ ኳስ መንካት ይቅርና በተለይም እንግዲህ በሙከራ ደረጃ 2 ኢላማቸውን የጠበቁ ሙከራዎችን ነበር ማድረግ የቻሉት። ለማንኛውም ሚካኤል ሜሪኖ ባስቆጠራት ጎል እንግዲህ ከአማካኝነት አርሰናል አሸንፎ ወጥቷል። ከ2003 በኋላ ለመጀመሪያ ጊዜ ቸልሲን በ3 ተከታታይ ጨዋታ እንግዲህ መድፈኞቹ አርሰናል ረምርመውት የወጡበትም ጉዳይ እንደዚሁ ሌላው ተጠባቂ ጉዳይ ነበር። ለማንኛውም ወደ ሌሎች እንግዲህ ከአጫጭር አርሰናል ላይ ጉዳዮቻችን የሚወስዳችሁ ነው የሚሆነው። አሌክሳንደር አይዛክ ከኒውካስትል እንግዲህ የሚለቅ ከሆነ ከሊቨርፑል ይልቅ አርሰናልን መቀላቀል ምርጫው እንደሚያደርግ እየተነገረ ነው የሚገኘው። በተለይ እንግዲህ ከአሌክሳንደር አይዛክ ለመሸጥ ፍቃደኛ የሚሆኑ ከሆነ ኒውካስትል ዩናይትድ ለተጫዋቹ እስከ 130 ሚሊዮን አካባቢ ይፈልጋሉ ተብሏል። ትናንትናም ሊቨርፑል ላይ ያስቆጠራትን ጎል ከተመለከታችሁ የተጫዋቹ ኪሎቱ በጣም ከፍ ያለ ስለመሆኑ በደንብ ያሳያል እና ምናልባትም በሊጉ ሊቨርፑል ጠንካራ ቢሆንም አርሰናል በቻምፒየንስ ሊጉ ጥሩ የሚባሉ ጉዞዎችን እያደረገ ነው የሚገኘውና ስለዚህ አሌክሳንደር አይዛክን እንግዲህ ከአርሰናል
ወደ ቡድን ስብስቡ ቢቀላቀል ምናልባት የውድድር አመቱ ላይ ጅማሯቸውን ሲያደርጉ ጥሩ የሚባል አመትን ለማሳለፍ እንደዚሁም ደግሞ ቀጣይ ትረስት ኢን ዘ ፕሮግረስ መቋጫውን እንዲያገኝ ሊያደርግ የሚችልበት አጋጣሚ ማለና አሌክሳንደር አይዛክ ትላንትና ያደረገውን እንቅስቃሴ ስትመለከቱት በእርግጥም ለምትወዱት ለምትደግፉት ለቀን ተቀን ከምትመለከቱት እግር ኳስ ክለብ ጋር እንግዲህ መመልከት የምትፈልጉት አጥቂ እንደሆነ በደንብ ያየንበት የጨዋታ እንቅስቃሴ ነበር። ለማንኛውም እንግዲህ በትላንትናው ጨዋታ በጣም አስደናቂ የሚባሉ ነገሮችን ብንመለከትም እንኳን ኒውካስትል አሌክሳንደር አይዛክን እስከ 130 ሚሊዮን ፓውንድ አካባቢ ለመሸጥም ዝግጁ ነው ተብሏል። ምናልባት ሊቨርፑልን ከመቀላቀል ይልቅ መድፈኞችን የሚቀላቀል ከሆነ ደግሞ ለአርሰናል ሌላ ጥራት ያለው ተጫዋችም ይሆናል። ለማንኛውም እንግዲህ ከአርሰናል ጋር ተገናኝቶ የትላንትና የጨዋታ እንቅስቃሴዎችን በተመለከተ እነዚህን ጉዳዮች ካነሳን ወደ ሌሎች አርሰናላዊ አጫጭር ጉዳዮቻችን የምወስዳቸውን አሉ። የተከበራችሁ አድማጮቻችን ሜሎስ ሉዊስ ስኬሊ በእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። እንግዲህ በእርግጥ አለ የእንግሊዝ ብሔራዊ ቡድን ተጠርቼ እስክጫወት ጓጉቼ ነበር። ነገር ግን ሁልጊዜም ቢሆን በአለኝ እንቅስቃሴ ባለኝ ቡድንን የመርዳት ችሎታይ ከቀን ወደ ቀን ከፍ ማድረግ ክለቤን መርዳትም ጭምር ፈልጋለሁ ብሏል እና በአርሰናል ቤትም እንደዚሁ አሁንም ቢሆን ጥሩ የሚባሉ አመታቶችን ማሳለፍ እንደሚፈልግና በእነዚህ ጥሩ አመታቶች ውስጥም በሊግ ክለብ እንግዲህ በአርሰናል ጥሩ የሚባል እንቅስቃሴን ካሳየ እንግሊዝ ብሔራዊ ቡድን ከዛ በኋላ የሚመጣ ነገርና ጥሪዎችን በአርሰናል ቤት በሚያሳያቸው እንቅስቃሴዎች መሰረት ያደረጉ እንደሆኑም ነው አንዳንድ የመረጃ ምንጮችም እያመላከቱ የሚገኘው። ሌላው እንግዲህ መረጃችን የሚሆነው ስለ ዊሊያም ጋላስ እስኪናንሳ። ዊሊያም ጋላስ ትናንትና እንግዲህ ከጨዋታው መጠናቀቅ በኋላ አስቴቱን ሰጥቷል። በተለይ ቸልሲ አርሰናልን ሊያቆሙ የሚችል ቲም አይደለም፣ በእርግጥም በጨዋታ ላይ የተመለከተው እንቅስቃሴ ይህንን በደንብ የሚያሳብቅ ወይም ደግሞ የሚያሳይ ነው የሚል አስቴትንም ሰጥቷል። የአርሰናል እግር ኳስ ክለብ ክፍተቶችን በተመለከተ ሀሳቡን ሰጥቶ ነበርና ምናልባት ይሄ ፋይናል ሰርዳቸውን ማስተካከል የሚችሉ ከሆነ አርሰናል ጥሩ የሚባሉ እንቅስቃሴዎችን ማሳየት ጥሩ የሚባሉ ጊዜያቶችን ማሳለፍም ይችላሉ የሚል አስቴትንም እንደዚሁ ዊሊያም ጋላስ የሰጠበትን ጉዳይ በብዙ መልኩ እንደዚሁም ሶሻል ሚዲያ ላይ የተንሸራሸሩ ይገኛሉ። እሱንም ተመልክተናል። ኢንተርናሽናል ብሬክ መሆኑ ለቡካዮ ሳካ ወደ ሜዳ መመለሻ ጥሩ እድል ነው ሲል ሚኬል አርቴታ ከጨዋታው መጠናቀቅ በኋላ አስቴቱን ሰጥቷል። እንግዲህ የ23 ዓመቱ የአጥቂ መስመር ተሰላፊ ተጫዋች ቡካዮ ሳካ ክሪስታል ፓላስን በዲሴምበር ወር ላይ አርሰናል 5-1 በሆነ ውጤት ካሸነፈበት ጨዋታ በኋላ እንግዲህ ጉዳት አስተናግዶ እንደነበረ ይታወቃል። በቀጣይ ከፉላም ጋር የሚደረገው ጨዋታ ላይ ይደርሳል በሚለው ጉዳይ ጥያቄ የቀረበለት ሚኬል አርቴታ እሱ በጥሩ ሁኔታ ላይ እየሰራ ነው የሚገኘው። አሁን ላይ እንግዲህ ምናልባት ወደ ሜዳ ለመመለስ የመጨረሻ ደረጃ ላይ ደርሷል ብለን እናስባለን። በዚህም በቀጣይ እንግዲህ ኢንተርናሽናል ብሬኩን ተጠቅሞ ወደ ሜዳ የሚመለስበትና ለክለቡ ጥሩ የሚባሉ ግልጋሎቶችን መስጠት የሚችልበት እድል ሰፊ ነው ብዬ አስባለሁ የሚል አስተያየትንም እንደዚሁ ሚኬል አርቴታ የሚሰጠበትም ጉዳይ አለ። ብዙኖችም ይህንን ጉዳይ እየተቀባበሉት ይገኛሉ። እንግዲህ ቡካዮ ሳካ አሁን ላይ የፕሪሚየር ሊጉ ኢንተርናሽናል ብሬክ ላይ መሆኑን ተከትሎ የጨዋታ እንቅስቃሴዎች አይኖሩም። ስለዚህ በቀጣይ ቀናቶች እንግዲህ ቡድኑ ለብሔራዊ ቡድን ካልተጠሩ ተጫዋቾች ጋራ ትንሽ የረፍት ጊዜ ከወሰዱ በኋላ የተለያዩ እንቅስቃሴዎችን ያደርጋሉና በቀጣይ እንግዲህ ቡድናዊ መዋቅራቸውን ለማጠናከር በሚያደርጉት ሂደት የቡካዮ ሳካ መመለስ ጠቀሜታው የጎላ ነው። ፉትቦል ኢንሳይደር አርሰናልና ቸልሲ ብሎም ሊቨርፑል የኢንተር ሚላኑን የአጥቂ መስመር ሰላፊ ተጫዋች ማርከስ ቱራምን ወደ ቡድን ስብስባቸው ለመቀላቀል የፕሪሚየር ሊጉ ታላላቅ ክለቦች ስለመፋጠጣቸው ነው ዘገባዎችም እያመላከቱ የሚገኘው። በተለይ ማርከስ ቱራም እንግዲህ ከአሁን ላይ ከክለቡ ሊለቅ የሚችለው የ27 ዓመቱ ተጫዋች 71 ሚሊዮን አካባቢ የዝውውር ገንዘብ የሚቀርብላቸው ከሆነ የጣሊያን ሴሪያው ክለብ ኢንተር ሚላን ተጫዋቹን ለመለቀቅ ዝግጁ ነው የሚሉ ዘገባዎችን ተመልክተናል። በእርግጥ ተጫዋቹ በኢንተር ሚላን ቤት አስደናቂ ዓመትን እያሳለፈ ነው የሚገኘው። በዚህ ውድድር ዓመት በአጠቃላይ በነገራችን ላይ 27 ጨዋታዎችን አድርጓል። 23ን በቋሚነት ነው የጀመረው። 13 ጎሎችን አስቆጥሮ 4 ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው ማርከስ ቱራም። አሁን በቀጣይ እንግዲህ የአርሰናል እግር ኳስ ክለብ ይህንን ፈረንሳይ አጥቂ ለማስፈረም በሚደረገው እንቅስቃሴ ከምዕራብ ለንደኑ ክለብ ቸልሲና ከሊቨርፑል ጋር ፉክክር ውስጥም ገብቷል ተብሏል። በተለይ በኒኮላስ ጃክሰን እንቅስቃሴ ደስተኛ ያልሆኑ ቸልሲና ዳርዊን ኑኔዝ ይለቃል ብለው የሰጉት ሊቨርፑል ከአርሰናል ጋር አንገት ለአንገት ለመፎካከር ወይም ለመተናነቅ ዝግጁ ናቸው የሚሉ ዘገባዎችን በርከት ብሎ የተሰሙ ነው የሚገኘው። ሌላው አርሰናል አሁን ላይ የኤክስ አምስተርዳሙ ኔዘርላንዳዊ ተጫዋች ዣሮል ሃቶን ወደ ቡድን ስብስባቸው ለመቀላቀል እንደዚሁም አበክረው እየሰሩ ይገኛሉ። በተለይ ሜሎስ ሉዊስ ስኬሊ በሌፍት ባክ ሚናነትም ይጫወታል። በዚህም እንግዲህ ከ19 ዓመቱ ዣሮል ሃቶ ከሉዊስ ስኬሊ ጋር ለማፎካከር እንደዚሁም ደግሞ አበክረው እየሰሩ እንደሚገኙ ነው አንዳንድ የመረጃ ምንጮችም የሚጠቁሙት። የናፖሊ አጥቂ ቪክተር ኦሲሜን አሁን በውሰቱል እንግዲህ በጋላታሳራይ ቤት ነው የሚገኘው። ይህ እንግዲህ የናይጄሪያ ብሔራዊ ቡድን የአጥቂ መስመር ሰላፊ የሆነው ተጫዋች በቀጣይ ወደ ፕሪሚየር ሊጉ ማምራቱ የሚቀር አይደለም። በዚህም በፕሪሚየር ሊጉ ሲያመራ እንግዲህ የትኛውን ክለብ ይቀላቀላል የሚሉ በርካታ መላምቶች የተቀመጡ
ይገኛሉ። ማንቸስተር ዩናይትድ እና አርሰናል ተጫዋቹን ለማስፈረም ተቀዳሚ ፈላጊ ክለብ ሆነው ብቅ ስለማለታቸውም ነው እንደዚሁም አንዳንድ የመረጃ ምንጮችም እያበላከቱ የሚገኘው። ምናልባት እንግዲህ ከአርሰናል በቀጣይ የክረምት የዝውውር መስኮት በርካታ አጥቂዎችን ለማስፈረም አበክረው ይሰራሉ የሚሉ ሀሳቦችም ከተነሱ በኋላ የተለያዩ ሀሳቦች የተነዘሩ ይገኛሉ። በአጥቂ መስመር ላይ እንግዲህ የሚጫወቱ በጣም ትልልቅ ስም ያላቸው ተጫዋቾችን ለማስፈረም አርሰናል ቢያስብም በመከላከል ዞኑ በአማካይ መስመሩም ራሱ ማጠናከር ይፈልጋል ተብሏል። በተለያዩ መረጃ ምንጮች አንድ ዘገባ የተመለከትኩ ነው። ሊቨርፑል ምናልባት ዩራጓይ አጥቂያቸውን ለመሸጥ ዝግጁ ናቸውና ሚኬል አርቴታ የ5 ዓመቱን እንግዲህ ዳርዊን ኑኔዝን ወደ ቡድን ስብስባቸው ሊቀላቀሉ የሚችሉበት አጋጣሚ አለ የሚል ዘገባን ተመልክቻለሁ። በእርግጥ ዳርዊን ኑኔዝ ለአርሰናል የሚሆን ተጫዋች ነው ወይም ሚኬል አርቴታ እንደገና አፍርሶ ተጫዋቹን መገንባት ካለበት ምናልባት ረጅም ጊዜ ሊወስድበት ይችላል እንጂ ዳርዊን ኑኔዝን ለማስፈረም እንግዲህ ተቀዳሚ ምናልባትም አላማቸው ባያረጉትም የአርሰናል እግር ኳስ ክለብ በዝውውር መስኮቱ ግን የተጫዋቹን እንቅስቃሴ እየገመገሙት ነው ተብሏል። ሪያል ማድሪድ የዊሊያን ሳሊባን ጉዳይ አሁንም በአጽንኦት የተመለከተው ነው። ሬልቮ ይህንን ዘገባ ይዞት ወጥቷል። እንግዲህ ባለፉት 24 ሰዓታት ይህንን ዘገባ አጠናክሮ ሬልቮም ይዞት ወጥቷል። እንደ ዘገባው ከሆነ እንግዲህ ከአርሰናል ጋር ያለ ኮንትራት ሲጠናቀቅ በነፃ ውል ወደ ቡድናቸው እንዲቀላቀል ተጫዋቹን ለማሳመን ከተወካዮቹ ጋር እየተነጋገሩ ይገኛሉ የሚሉ ዘገባዎችንም እንደዚሁም እየተመለከትን እንገኛለን። ውድ የተከበራችሁ የኢትዮ አርሰናል የዩቲዩብ ቻናላችን ቤተሰቦች ለሰዓቱ እናንተ ያደረስናቸው አጫጭር አርሰናላዊ ጉዳዮቻችን ያደመጣችኋቸውን ይመስሉ ነበር። ከኔ ጋር በሌላ የአርሰናል ጉዳይ ተመልሰን እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። መልካም ጊዜ